ሲሲሊያዊው ክፍል 7 ሄክቶር አዶኒስ የጁሊያኖን መመሪያ በመፈጸም ከቪያ ቤላ በላይ ባለው መንገድ ዳር ከውስጥና ከውጭ በጥንታዊ የቅብ ስዕሎች ያሸበረቀ ጋሪ አቆይቶላቸዋል። የጋሪው መጎተቻ አግዳሚ እንጨቶች እንኳን ፈገግ ባለ ቀይ ቀለምና በብራማ ነጠብጣብ አጊጠዋል። በእንጨቶቹ መሃል ያለው ነጭ በቅሎ ግን የሚያንጎላች ይመስላል። ጁሊያኖ እንጂው መቀመጫ ላይ ዘሎ ወጥቶ ከተቀመጠ በኋላ ወደ ጋሪው ውስጥ አየ። ውስጡም ከቀርከሃ በተሰሩ ቅርጫቶች ውስጥ የወይን ጎጆዎች ተቀምጠዋል። ጁሊያኖ ጠመንጃውን ከጃኬቱ ስር በማውጣት ከጆጎቹ ጀርባ አንሸራቶ አስቀመጠው። ወደ ተራራው ቀና ብሎ ሲያይም ከሚውለበለበው ባንዲራ በስተቀር ምንም አይታያቸውም። ወደ አስፖኑ ዞሮ በፈገግታ እየተመለከተ ሁሉም ነገር በሚገባ እየተካሄደ ነው፣ አንተም ሂደህ ዳንኪራህን ቀጥል አለው። ፒሾታ በሹፈት አይነት ኮስተር ብሎ ሰላምታ ከሰጠው በኋላ ሽጉጡ እንዳይታይ የጃኬቱን ቁልፎች ቆልፎ ወደ ቤላምቦ ካምፕ መጓዝ ጀመረ። እየተራመደም ሳለ ብረት ለበሱ መኪና ከተራራው መመለስ መጀመሩን ለማረጋገጥ ያህል አይኑን ወደ ካስቴላሚር ሜዳ ወርወር አደረገ። ጁሊያኖ ከፍ ባለ የጋሪው መቀመጫ ላይ ሆኖ ሲያስተውል አስፖኑ ጥርጊያውን መንገድ ጨርሶ ወደ ካምፑ የሚወስደውን ድንጋይ ንጥፍ መንገድ ሲጀምር ተመለከተ። ከዚያም እናቱን በጨረፍታ እንኳን ለማየት ተስፋ በማድረጉ ፊቱን ወደ ቪያ ቤላ መንገድ መልሶ ቤታቸውን ተመለከተ። ከቤቱ ፊት ለፊት ግን አንዳችም ሰው አልነበረም። ጥቂት ሰዎች በአንድ ሌላ ቤት ፊት ለፊት በጠረጴዛ ዙሪያ ተቀምጠዋል። የሚጠጡት ወይንና ብርጭቆቻቸው በበረንዳው በመከለላቸው አይታዩም። በድንገት ጁሊያኖ አንገቱ ላይ ያንጠለጠለውን መነጽር በማስተዋሱ አውልቆ ከበስተኋላው አስቀመጠው። ካምፑ መግቢያ በር ላይ እድሜው በግምት ከ18 የማይበልጥ ወጣት ፖሊስ ቆሞ ነበር። ጽጌረዳ መሳይ ጉንጩና ፀጉር አልባው ፊቱ ትውልዱ ከወደ ሰሜን ጣሊያን እንደሆነ ይመሰክራሉ። በልኩ ያልተሰፋው ባለማንገቻ ሱሪው፣ ጥልፍ መለዮና ባለነጭ መስመሩ ጥቁር የደንብ ልብስ አስቂኝ ሰው አስመስሎታል። ሲጋራ በከንፈሮቹ እንደያዘ ወደ አስፖኑ ሲያመራ ባለፉት ቀናት ከደረሱት ሁኔታዎች በመማር እንኳን ሊጠነቀቅ ሲገባው ግዴለሽ በመሆኑ አስፖኑ ተገረመ። ዘቡን በበኩሉ ለሱ የማይገባው አይነት የአማረ ፂምን ማብቀል የጀመረ ገጠሬ በማየቱ አልተጨነቀም። በንቀት እየተመለከተውም ይሄ እዛ አንተ ከብት ወዴት እየሄድክ ይመስላል ሲል አስፖኑ ላይ ጮኸበት። አስፖኑ ጠበንጃውን እንኳን ከአንገቱ ያላወረደውን ይህ ዘብ ቢያስፈልግ በሰኮንድ ውስጥ ጉሮሮውን በጥሶ ሊጥለው ይችላል። ግና እቅዱ ለየት ያለ በመሆኑ በዘቡ ስደትና ልጅነት ደስታውን ሳያውቅ የልምጥ ፊት እያሳየ በመጠጋት እባክህ ማርሻሉን ላነጋግረው እፈልጋለሁ፣ ጠቃሚ የሆነ መረጃ አለኝ አለው በልመና። ለእኔ ልትነግረኝ ትችላለህ አለው ኮስተር ብሎ። እና አንተ ልትከፍለኝ ትችላለህ ማለት ነው ሲል አስፖኑ በማፌዝ አይነት ጠየቀው። ዘቡ በአስፖኑ ድፍረት ተገረመ። ኢየሱስ እንደገና መምጣቱን እንኳን ብትነግረኝ አንዲት ሊር አልከፍልህም በማለት እያሾፈ መለሰለት። ፒሾታ ከት ብሎ ስቆ ይሄ ከዚያ የተሻለ ነው፣ ጁሊያኖ ከእንግዲህ ወዴት እንደሚመጣ ልጠቁም እችላለሁ አለው። ዘቡ ይህንን ሲሰማ በጥርጣሬ ተመለከተው። ሲሲሊያውያን በዚች የተረገመች ሀገር ሕግን መደገፍ የጀመሩት ከመቼ ወዲህ ነው? ዓላማ ስላለኝ ነው። ፖሊስነት ለመቀጠር ማመልከቻ አስገብቻለሁ። በሚቀጥለው ወር ለፈተና ወደ ፓሌርሞ ሄዳለሁ አለ ፒሾታ ወደ ዘቡ ቀረብ እያለ። ስለዚህ ማን ያውቃል፣ በቅርቡ አንድ አይነት የደንብ ልብስ ለብሳ ይሆናል አለ። ዘቡ ይህ እውነት ሊሆን እንደሚችል በመገመት ከጥርጣሬው መለስ አለ። ብዙ ሲሲሊያውያን ከድህነት ለማምለጥ ሲሉና ትንሽም ስልጣን ስላላት ፖሊስነት እየተቀጠሩ ነበር። ግና ሲሲሊያውያን ፖሊስም ይሁን ወንጀለኛ ጥፋታቸው እኩል መሆኑ የምታወሳ አንድ ቀልድ ስላለቻቸው ፒሾታ ይህችን ቀልድ ሲያስታውስ ፈገግ አለ። በእርግጥ ከዚህ በፊት
ራሱን እንደ ፖሊስ ቆጥሮት አያውቅም። እንዲያውም ፖሊስ የሚሆን ሰው ሁሉ ማሾፊያ ይመስለዋል። ብታጤነው ይሻላል አለ ዘቡ። የሰው ሁሉ አንድ ጥሩ ነገር ላይ መረባረብ አሳስቦት። ደሞዙ አነስተኛ ነው። እኛ ከህገወጥ ነጋዴዎች ጉቦ ባንቀበል ኑሮ መኖር አንችልም ነበር። በዚህ ላይ በአሁኑ ወር ብቻ 2 ጓደኞቼ በዚህ ጁሊያኖ በሚባል የተረገመ ሰው ተገለዋል እና የከተማይቱን ፀጉር ቆራጭ ቤት ቢጠይቁ እንኳን የማያሳዩት የእናንተ የሲሲሊ ገበሬዎች ደግሞ ከትብብር የራቁ ናቸው አለው። እየጠፈርን መልካም ምግባር እናስተምራቸዋለን አለ አስፖኑ። ለእኔ የሚሆን ሲጋራ ሲኖራል ሲልም ኮራ ብሎ አከለበት። ዘቡ ተናደደ። ለአንተም የሚሆን ሲጋራ ብሎ በመገረም አይነት እያስተዋለው ኮስተር ባለ ድምፅም የክርስቶስ ያለ እንዳንተ ላለ ምናምንቴ ሲሲሊያዊ ለምን ሲጋራ ይሰጣለሁ ካለ በኋላ ያነገተውን ጠመንጃ አወረደ። አስፖኑም ቡግ አለበት። ወደፊት ተወርውሮ የዘቡን ጉሮሮ የመበጠስ ፍላጎት አደረበት። ዘቡ ግን ጠመንጃውን ካንገቱ በማውረዱና የሱ እቅድም ሌላ በመሆኑ ፈጠን ብሎ ምክንያቱማ ጁሊያኑን የት እንዳለ የማውቀው እኔ ብቻ ስለሆንኩ ነዋ። ተራራው ላይ የሚፈልጉት ጓደኞቼ ደንቆሮች ናቸው አለ ወደ ተራራው ባገጩ እያሳየ። ዘቡ ድንግርግር አለው። ወሬውን ለበላዮቹ ማሰማት እንደሚሻል ገመተ። ይህ ሰው ሞላጫና ችግር ፈጣሪ አይነት ቢመስልም የያዘው ሚስጥር ግን ሳይጠቅም አይቀርም። ለትንሽ ጊዜ ሲያስተውለው ከቆየ በኋላ በሩን ከፍቶ በጠመንጃው አፈሙዝ ወደ ውስጥ እንዲገባ መለከተው። በዚህ ወቅት ጁሊያኖ ከ100 ያርድ ርቀት ላይ ያቆማትን በቅሎ በመቆርቆር ወደ በሩ የሚወስደውን ድንጋይ ንጣፍ መንገድ ጀመረ። የቤላምቦ ካምፕ እጅግ ሰፊ ሲሆን በግራ ጎኑ በረ ቅርጽ የተሰራ የአስተዳደር ቢሮና የእስር ቤቶች ያሉበት ትልቅ ህንፃ አለ። ከበስተጀርባውም ለ100 ፖሊሶች መኖሪያ የሚበቃ ህንፃ ሲኖር በውስጡም ለብቻው የተከፈለ የማርሻሎ መኖሪያ ጨምሮ የያዘና በስተቀኝ በኩል ደግሞ የመኪናዎች ጋራጅ ሲኖረው ፖሊሶቹ ተራሮችን ለመውጣትና ለሌሎች አስቸጋሪ መንገዶች የሚጠቀሙባቸው ጋሪና ፈረሶችን እዚያው ስለሚገኙ ከጋራጅ ይልቅ ጋጣ ይመስላል። ከበስተኋላው ራቅ ብሎ የቆርቆሮ ቅርጽ ካላቸው ብረቶች የተሰሩ የጦር መሳሪያዎችና የሌሎች ዕቃዎች ማከማቻ መጋዘን አለ። መግቢያው በር አጠገብም ለአያሌ ወራት ጥቅም ላይ ያልዋሉ 2 ሰገነቶች ሲኖሩ የታጠሩትም 7 ጫማ ርዝመት ባለ ሽቦ ነው። ካምፑ በሙሶሎኒ የስልጣን ዘመን የተገነባና እንዲህ የተስፋፋውም ከማፊያ ጋር ጦርነት በተጀመረ ጊዜ ነበር። አስፖኑ ገና በሩን አልፎ እንደገባ የሚያሰጋ ነገር እንዳለ ማማተር ጀመረ። ሰገነቱ ባዶ ሲሆን ታጥቀው የሚንጎራደዱ ዘቦች አይታዩም። ግቢው ሰላም የሰፈነበት እዳሪ ማሳ ይመስላል። ጋራጁ ውስጥ ምንም መኪና ባለመኖሩ አስፖኑ በቅርብ የሚመለስ አንድ መኪና ሊኖር እንደሚችል ገመተ። ማርሻሉ ምንም ያህል ደደብ ቢሆን ካምፑን ያለ መጠባበቂያ መኪና አያስቀርም። ስለዚህም ያልታሰበ እንግዳ ሊያጋጥመው እንደሚችል ጁሊያኖን ማስጠንቀቅ አለበት። በወጣቱ ዘብ እንደታጀበ ወደ አስተዳደሩ ህንፃ መራ። በሩን ከዘለቁ በኋላ የገቡበት ክፍል በረድፍ የተቀመጡ ለጸሐፊዎች የሚያገለግሉ ጠረጴዛና ወንበሮች እንዲሁም ለእንግዶች ማረፊያ የሚሆኑ አግዳሚ ወንበሮች ዙሪያውን እንዳሉት አስተዋለ። ከሁሉም ጎላ ብሎ የሚታየው ትልቅ ጠረጴዛ ከፍ ካለ ቦታ ተቀምጧል። ክፍሉ ጸጥ ያለ ሲሆን ጎላ ብሎ የሚታየው ጠረጴዛ ላይ ከተቀመጠው ሰው በስተቀር ሕይወት ያለው ፍጡር አይታይም። ጠረጴዛው ላይ 10 አለቃ ሲልቬስትሮ የሚል ጽሑፍ ያለበት ወርቃማ ቀለም ያለው ባለ 3 ማዕዘን ጠፍጣፋ ብረት ተቀምጧል። 10 አለቃው ሰፊ ትከሻ፣ ቋጥኝ የሚያህል ጭንቅላትና ወፍራም አንገት ያለው ግዙፍ ሰው ነው። ፊቱም የተጨማደደና አስቀያሚ ነበር። በላይኛው ከንፈሩ ግራና ቀኝም ረዝመው የበቀሉ ፂሞች አሉት። 10 አለቃው አስፖኑን ከገባ ጀምሮ በጥርጣሬ ይመለከተው ነበር። እጅጌው ላይ የ10 እልቅና ምልክት ያለበት የደንብ ልብስ ለብሶ ትልቅ ሽጉጥም ታጥቋል። ዘቡ አስፖኑ ለምን እንደመጣ ባጭሩ ነገረው። በኋላማ ጥርጣሬው ይበልጥ ጨመረ።
ዘቡም በእጁ ገለል በማድረግ አንተ ውሸታም ነህ ሲል አስፖኑ ላይ አፈጠጠበት። ሲሲሊያዊው መሆኑን ካነጋገሩ ያስታውቃል። ሰውየው ንግግሩን ሳይጨርስ ከውጭ ጁሊያኖ ድምፅ ተሰማ። ሄይ ፖሊሶች፣ ወይናችሁን ትፈልጋላችሁ ወይስ አትፈልጉም? ፒሾታ በጁሊያኖ አነጋገር ተደነቀ። የቃላት አመራረጡና ዘይቤው ደንበኛ የሲሲሊያዊ ገጠሬ ይምሰል እንጂ የሚናገረው በደንብ አይሰማም ነበር። የአስር አለቃው ፊት በንዴት ይበልጥ ተኮፋተረ። የክርስቶስ ያለ ይሄ ደግሞ ምን ይሁን ብሎ ነው የሚጮኸው ካለ በኋላ በፈጣን እርምጃ ወደ ውጭ ሲወጣ አስፖኑና ዘቡ ተከተሉት። የተቀባባችው ጋሪና በቅሎ ከበሩ ውጭ ቀርተዋል። ቱሪ በላቡ የተንሸረፈፈ ደረቱን ገልብጦና በወገቡ ላይ ራቁቱን ሆኖ በአንድ እጁ የወይን ጆግ እያወዛወዘ ነበር። ፊቱ ላይ ፈገግታ ይታያል። ሰውነቱም ወደ አንድ ጎን አጋድሏል። ሞኛ ሞኝ ስለሚመስልም አያጠራጥርም። አኳኋኑ ምንም መሳሪያ ያልደበቀና በጣም የሰከረ ስለሚያስመስለው የአስር አለቃው እጁን ከሽጉጡ ላይ አነሳ። ዘቡ ጠመንጃውን ዝቅ ሲያደርግ ፒሾታ ግን የራሱን መሳሪያ ለማውጣት እንዲያመቸው ወደኋላ ፈገፈገ። ጁሊያኖ በእጁ ወደ በሩ እያመለከተ ጋሪ ሙሉ ወይን አምጥቼላችኋለሁ ሲል እየተኮላተፈ ጮክ ብሎ ተናገረ። ወይኑን ያዘዘው ማን ነው ሲል አስር አለቃው ወደ በሩ እየሄደ ጠየቀው። ለማርሻል እንድወስድላቸው የጠየቀኝ አባቴ ነው አለ እየጠቀሰው። አስር አለቃው ጁሊያኖን ትኩር ብሎ ተመለከተው። ወይኑ ኮንትሮባንድ ለማስገባት የቀረበ ስጦታ መሆኑ አያጠራጥርም። ግን በእውነተኛ ሲሲሊያዊ ልማድ መሰረት አባትየው ራሳቸው በመምጣት ወዳጅነቱን ለማጽደቅ በመሞከሩም ነበር። ቢሆንም አስር አለቃው በግዴለሽነት ትከሻውን ነቅንቆ አውርድ እናስገባው ሲል ጁሊያኖን አዘዘው። እኔ ብቻዬን አልችለው አለ። የአስር አለቃው በድጋሚ ጥርጣሬ ገባው። ጁሊያኖም ይህን በመገንዘቡ ሉፓራውን በቀላሉ ለማንሳት በሚመቸው በኩል ከጋሪው ላይ ዘሎ ወረደ። ወዲያውኑ ግን አንዱን የወይን ጆግ በማንሳት የዚህ አይነት 20 የሚያምሩ የወይን ጆጎች አምጥቼላችኋለሁ ሲል እነ በፊቱ በመኮላተፍ ተናገረ። የአስር አለቃው ወደ መኖሪያ ህንፃው አካባቢ አንቅቶ ጮክ ብሎ ሲጣራ ጃኬቶቻቸውን ያልቆለፉና መሳሪያ ያልያዙ ሁለት ፖሊሶች እየሮጡ መጡ። ጁሊያኖም ጋሪው ላይ በመውጣት ሁለት ጆጎችን በየተራ እያነሳ አስታቀፋቸው። ከዚያም ሶስተኛውን ጆግ አንስቶ ዘቡ ወደ ቆመው ፖሊሶች ቢዘረጋ ለመቀበል አመነታ። ጁሊያኖ በኮልታፋ አንደበቱ ለመጠጣቱ ጊዜ ግን ትበረታለህ አይደል? ስራውንም አግዝ እንጂ አለና አስታቀፈው። በዚያን ጊዜ በእጆቹ ምንም ሳይዝ የቆመው አስር አለቃው ብቻ ሆነ። ጁሊያኖ ሁኔታው እንዳሰበው ስለሆነለት ፊቱን ወደ ካስቴሬላ ሜዳ አዙሮ የሚመለስ መኪና እንደሌለ ካረጋገጠ በኋላ በአራተኛው ጊዜ ሉፓራውን አውጥቶ በመገረም የሚመለከተው አስር አለቃ ላይ ደገነበት። በዚያ ቅጽበት ፒሾታም ሽጉጡን ከጃኬቱ ስር አውጥቶ ማጅራቱ ላይ ደገነበት። እንዳትንቀሳቀስ አሊያ ይህን ጀርጋጋ ፂምን በጥይት አረር እላጭልሃለሁ አለ አስፖኑ በስለታም ድምፁ። ጁሊያኖም የሉፓራውን አፈሙዝ መራመድ እንደመጀመር ብለው በድንጋጤ ወደ ቆሙት ሶስት ዘቦች አዙሮ ጆጎቹን እንደታቀፋችሁ ወደ ህንፃው ቀጥሉ አለ። ጠመንጃ አንግቶ የነበረው ዘብም ጆኩን በአንድ እጁና በጉልበቱ ደግፎ በሌላው እጁ ጠመንጃውን አውርዶ መሬት ጣለው። መንገድ ሲጀምሩ አስፖኑ ጠመንጃውን አንስቶ አነገተው። ወደ ህንፃው ተያይዘው እንደገቡም ጁሊያኖ ጠረጴዛ ላይ ያገኘውን 3 ማዕዘን ወርቃማ ብረት አንስቶ በአድናቆት እየተመለከተ የአስር አለቃ ካኞ ሲቬስትሮ ቁልፎችን በሙሉ አስረክበኝ አለ ኮስተር ባለ ድምፅ። የአስር አለቃው ጁሊያኖን አፍጥጦ እየተመለከተ እጁን ወደ ተጠቀው ሽጉጡ ሲልክ አስፖኑ ከመቅጽበት
እጁን በሰደፍ መታና ሽጉጡን ከማህደሩ ወሰደበት። የአስር አለቃው ፊቱ በንዴት ግሎ መለስ ብሎ ሲመለከተው አስፖኑ ይቅርታ ብሎ አሽሟጣጭ ፈገግታ አሳየው። የአስር አለቃው ፊቱን ወደ ጁሊያኖ መልሶ ስማ አንተ ልጅ፣ ሌላ ሀገር ሂደህ ተዋናይ ብትሆን በጣም ያዋጣል። ይህ ቅብጠት ግን ቢቀርብ ይሻላል። አያዛልቅህም፣ አታመልጥም። እነ ማርሻሎ ሳይመሽ ይመለሳሉ፣ እስከ መጨረሻውም ያድኑሃል። እኔ ራሴም ብሆን እገባበት ገብቼ አልለቅህም። በህይወትህ ላይም የመከራ ክፍያ ይዘህ መዞር ምንም አይጠቅምህም፣ አስብበት ሲል በጎረነነ ድምፅ ተናገረ። ጁሊያኖ በፈገግታ ተመለከተው። ለራሱም ባልተገለጸለት ምክንያት ሰውየውን ወዶታል። አንተ ልጅ ከምትለኝ ስሜን ለምን አትጠይቀኝም? አለው በአክብሮት። እና እንደ ደደብ ትነግረኛለህ ማለት ነው? ሲል የአስር አለቃው ፌዝ በተቀላቀለ ድምፅ ጠየቀው። አልዋሽም፣ ስሜ ጁሊያኖ ይባላል አለ ኮራ ብሎ። አስር አለቃው አስፖኑ ሽጉጡን እንዳወጣበት በመዘጋት እጁን ወደዚያኛው በድጋሚ ሰደደ። ጁሊያኖ በሰውየው ቅጽበታዊ ድርጊት ይበልጥ ተደሰተ። ደፋር ሰው መሆኑ ያስታውቃል። ሌሎቹ ዘቦች ግን ይህንን ጓደኞቻቸውን የገደለ ሰው እነሱንም እንደማይምራቸው እርግጠኛ በመሆን እጅግ ተረበሹ። አስር አለቃው በዝግታ ወደ ጠረጴዛው መሳቢያ ሄዶ በዛ ብለው በአንድነት የታሰሩ ቁልፎችን አውጥቶ ሰጠው። ጁሊያኖ ቁልፎቹን ለአስፖኑ እየሰጠ እስረኞቹን ልቀቃቸው አለው። በአስተዳደሩ ህንፃ ላይ ማዕዘን በአንድ ሰፊ ክፍል ውስጥ የጁሊያኖ ጎረቤቶች የታሰሩ ሲሆን ከጎኑ በሚገኘው ሌላ ክፍል ደግሞ ዝነኛ የነበሩ ሽፍቶች ነበሩበት። ፒሾታ ክፍሉን እንደከፈተላቸው ሁሉም በደስታ ተከተሉት። እነ ጁሊያኖ ካለበት ክፍል ሲደርሱ ከሁለቱ ሽፍቶች በስተቀር ጎረቤቶቹ ጁሊያኖን እያቀፉና እየተጨወጨሁ ደስታቸውን ገለጹ። ጁሊያኖን አቅፎትም ሳለ አይኖቹን ከእስረኞቹ ላይ አልነቀለም። ጎረቤቶቹ የተጣሉትን ፖሊሶች በማሳፈሩ ጀግና መሆኑን ማርሻሎ እንዲገረፉ አዞ ሳለ የህዝቡን ቁጣ የሚያስነሳና ለፖሊሶችም የበለጠ ድጋፍ እንደሚያሳጣቸው በመግለጽ ግን ተከራክሮ ያስጣላቸው የአስር አለቃው መሆኑን ከነገሩት በኋላ ነገ ወደ ፓሌርሞ ተወስደው ለፍርድ ዳኞች ፊትም ሊቀርቡ እንደነበር አስረዱት። ጁሊያኖን በተደጋጋሚ እያቀፉት ስለነበር ሉፓራው እንዳይባርቅ በመፍራት አፈሙዙን ወደ መሬት ዘቀዘቀው። ከልጅነቱ ጀምሮ የሚያውቃቸው የተከበሩ ጎረቤቶቹም በመሆናቸው ሐሳቡን የሚገልጽላቸው በጥንቃቄና በአክብሮት ነበር። ወደ ተራሮች መጣችሁ ከኔ ጋር መኖር ትችላላችሁ፣ አሊያም ደግሞ ባለስልጣኖቹ በወጉ ማሰብ እስኪችሉና ድርጊታቸው የተሳሳተ መሆኑን እስኪገነዘቡ ድረስ በሌሎች ከተሞች ወደሚገኙ ዘመዶቻችሁ በመሄድ መቆየት ትችላላችሁ ካለ በኋላ መልሳቸውን ቢጠብቅ ዝምታ ሰፈነ። ሁለቱ ሽፍቶች ከሌሎች ፈንጠር ብለው ለመዝለል እንደተዘጋጁ ሁሉ ነቃ ብለው ቆመዋል። ፓሳቴ ሞፖ አጭር ወፍራምና ፊቱ በልጅነቱ በያዘው ፈንጣጣ የተጠቀጠቀ በጣም መልከ ጥፉ ሲሆን ከንፈሩም ቅርጹ የለሽ ነው። ገጠሬው ህዝብ የሚጠራው ዳንዴው እያለ ነበር። በአንጻሩ ቴራኖቫ ገጽታው ደስተኛና አጭር ሰው ነው። ፓሳቴ ሞፓ ለገንዘብና ለከብት ሲል ሰውን የሚገድልና የሚዘርፍ ሽፍታ ነበር። ቴራኖቫ ግን ታታሪ ገበሬ የነበረ ሲሆን የሸፈተውም ሁለት ግብረ ሰብሳቢዎች አሳማውን ሊነጥቁበት በመጡ ጊዜ እነርሱም ገሎ አሳማውን በማረድ ከጎረቤቱ ጋር ተካፍሎ በመብላት ነበር። ግና ሁለቱም ኃይላቸውና አቅናጅተው በሽፍትነት የቆዩ ሲሆን የተማረኩትም ኮረሪዎች በሚገኝ አንድ ኦና መጋዘን ውስጥ ተደብቀው ሳለ ተጠቆሙባቸው ነው። ጁሊያኖ ወደ ሁለቱ ዙሮ እናንተ ሁለታችሁ ምንም አማራጭ አይኖራችሁም፣ ወደ ተራራው አብረን እንሂድ፣ ከፈለጋችሁ በእኔ እስር ልትቆዩ ወይም ደግሞ በግላችሁ ልትመሩ ትችላላችሁ። ዛሬ ግን ውሎታ ስለዋልኩላችሁ ትብብራችሁ ያስፈልገኛል አለ። ትዕዛዙ እንዲገባቸው ለስለስ ብሎ ከፈገግታ ጭምር። ሁለቱ ሽፍቶች መልስ ከመስጠታቸው በፊት ግን የአስር አለቃው አደገኛ የሆነ ጥቃት አካሄደ።
ምናልባት የሲሲሊያዊ ክብሩ መነካት ወይም ደግሞ አብሮት የተፈጠረው እንስሳዊ ባህሪ አሊያም በቁጥጥር ስር የነበሩት ሁለቱ አደገኛ ሽፍቶች ነፃ መሆን ተለይቶ ባይታወቅም ከጁሊያኖ አቅራቢያ ስለነበር በሚያስደንቅ ፍጥነት ወደፊት ተራምዶ ከሸሚዙ ስር የደበቃትን ትንሽዬ ሽጉጥ አወጣ። ሰዎቹ በድንጋጤ ክው ሲሉ ጁሊያኖ ግን በጭንቅላቱ አቅጣጫ ከተነጣጠረበት ሽጉጥ ባሻገር በንዴት የተንቀለቀለውንና እንደ እባብ አካል ኮምተር ያለውን የ10 አለቃ ፊት ለቅጽበት ተመለከተው። ትንሿ ሽጉጥ በፊቱ አቅጣጫ 2 ጫማ ያህል ርቀት ላይ እየቀረበች ስትመጣ በህልም ዓለም ያለና የሚወድቅ መሰለው። በሌላ አኳያ ደግሞ ነገሩ ህልም እንደሆነና ወድቆ መሬት እንደማይነካ በማወቅ ከፍርሃት ይልቅ ፍጹም እርጋታ ተሰማው። በመብረቃዊ ቅጽበትም የ10 አለቃው ቃታውን ከመሳቡ በፊት አይኑን ሳያርገበግብ ወደ ታች ተዘቅዝቆ የነበረውን ጠመንጃ አቃንቶ ሲሰነዝር ከትንሿ ሽጉጥ የወጣችው ክልስ ጥይት አፈሙዙን በመምታቷ ኃይለኛ ጩኸት ተሰማ። በዚያ ቅጽበት ፒሾታ፣ ፓሳቴሞንፓና ቴራኖቫ በአንዴ 10 አለቃው ላይ ተረባረቡበት። ቴናሮቫ ሽጉጡን ለማስጣል እጁን ጠምዝዞ ሲይዘው፣ ፓሳቴምፖ ደግሞ ፀጉሩን ጨምድዶ አይኑን ለመፍረጥ ተዘጋጀ። አስፖኑ ጩቤውን መዞ ጉሮሮ ላይ ሊሸጥበት ሲል ጁሊያኖ ከኋላው እጁን ለቀም አደረገው። በእርጋታ አትግደሉት ካለ በኋላም እየጎተተ ከላዩ ላይ አስነሳቸው። ቢሆንም በዚያዎቹ አጭር ጊዜ የ10 አለቃው ከፊል ጆሮዎች ተገንጥሎ ሲደማ፣ እጁ ተጠምዝዞና ከአይኑ በላይ ያለው ቆዳ ተንጠልጥሎ ከአንዱ አይኑ ደም ይፈስ ነበር። ሰውየው አሁንም ፍርሃት ባይታይበትም በጀርባው እንደተዘረረ ሞቱን በትዕግስት ይጠባበቅ ነበር። ጁሊያኖ ለሰውየው ልዩ የአድናቆት ስሜት ተሰማው። ይህ ሰው የሱስ መፈተኛና የሰብአዊነቱን ማረጋገጫ ነው። እጁን ለእርዳታ ዘርግቶለት እንዲነሳ ከጎተተው በኋላ በፍጥነት አቅፎ ለቀቀው። ሌሎቹ በአድራጎቱ ቢገረሙም አስተቃቀፉ ግን ለመደገፍ እንጂ ለአድናቆት አልመሰላቸውም። ቴናሮቫ ሽጉጧን ከፈታተሸ በኋላ እድለኛ ነህ፣ ክልሷ ጥይት አንድ ብቻ ነበረች አለው ወደ ጁሊያኖ ዞሮ። ጁሊያኖ ሽጉጧን እንዲያቀብለው እጁ ዘረጋ። ቴራኖቫ ትንሽ አመንትቶ ሰጠው። ከዚያም ወደ 10 አለቃው ዞሮ ጸባይህን ካሳመርክ በአንተም ሆነ በባልደረቦች ላይ ምንም አደጋ አይደርስባችሁም፣ ቃል ገብቼልሃለሁ ሲል ለስለስ ብሎ በማግባባት አይነት ተናገረ። የ10 አለቃው ከመጎዳቱ የተነሳ ደክሞና ድንግዝግዝ ብሎበት ስለነበር አልመለሰለትም። እንዲያውም የተናገረውን በትክክል የገባው አይመስልም። ፓሳቴምፖ ወደ አስፖኑ ጠጋ ብሎ ጮቤህን አቀብለኝና አልጨርሰው ሲል አንሾካሾከ። ፒሾታ ግን ካጠገቡ አንድ እርምጃ ፈንጠር ብሎ እዚህ ጁሊያኖ ትዕዛዝ ሲሰጥ ሁሉም ይታዘዛል አለ በኮስታራ አነጋገር። ጎረቤቶቹ የፖሊሶችን ግድያ ላለመመስከር ክፍሉን ለቀው ሲወጡ ጁሊያኖ የ10 አለቃውና 3ቱን ፖሊሶች እየነዳ ወደ እስር ቤት ወስዶ ቆለፈባቸው። ከዚያም ከሌሎቹ ጋር ሆኖ ካምፕ ውስጥ ያሉትን ሌሎቹን ህንፃዎች ማሰስ ጀመረ። ጠበንጃዎች፣ ጥይቶች፣ ተራና አውቶማቲክ ሽጉጦችን በየሰውነታቸው ላይ ከሻጡና ካንጠለጠሉ በኋላም የጥይት ሳጥኖችን በጋሪው ላይ ጫኑ። ከመኖሪያ ህንፃውም ውስጥ ብርድ ልብሶችና ፍራሾችን ሲያወጡ አስፖኑ ደግሞ 2 የደንብ ልብሶችን ጨምሮ ጋሪው ላይ ጫነ። ጉዳያቸው ካጠናቀቁ በኋላ ጁሊያኖ ከነጂው መቀመጫ ላይ ወጣ። ጋሪዋ በተዘረፉ ዕቃዎች እንደተሞላች ጉዞ ስትጀምር 3ቱ ያልታሰበ አደጋን ለመከላከል መሳሪያዎቻቸውን በተጠንቀቅ በመያዝ ፈንጠርጠር ብለው ጋሪዋን እያጀቡ ወደ ካስቴላሜ በሚወስደው መንገድ አቀኑ። ለሄክቶር ጋሪዋን ከዋሰው ሰው ቤት ደርሰው የዘረፉትን ዕቃ በአሳሞች ቤቱ ውስጥ ለመቅበር ከ1 ሰዓት በላይ ፈጁ። ከዚያም በቅብ ስዕሎች ያሸበረቀችውን ጋሪ በሌላ ቀለም መለወጥ በማስፈለጉ ከአሜሪካን ወታደራዊ ግምጃ ቤት በተሰረቀ ቀለም ባለንብረቱን እየረዱ ቀቧት። ማርሻሉ ሩኮፊኖ እና አሳሹ ቡድን የተመለሱት ጠለስለስ ሲል በመክሰስ ሰዓት ሲሆን ፀሐይዋም ከተራሮች ጀርባ
እያዘቀዘቀች ነበር። ማርሻሉ ጭፍሮቹን እስር ቤት ውስጥ ተከርችመው እንዳገኛቸው ከዚያ ቀደም ባልታየ ቁጣና ንዴት ተውጦ ብረት ለበስ መኪኖችን በየመንገዶቹ አሰማርቶ የሥርዓት አልበኞቹን ዱካ ሲያስፈልግ ዋለ። በዚያን ጊዜ እነ ጁሊያኖ በተራሮቹ ውስጥ ተሸሽገው ነበር።